ኢትዮጵያ በሁሉም ዘርፎች ህዝብን ተጠቃሚ በሚያደርጉ ተግባራት ላይ በመስራት ዘላቂ እድገትን ለማምጣት እየተሰራ መሆኑ ይታወቃል። የማዕከላዊ ኢትዮጵያ ክልል ከተመሰረተ ወዲህ በተሰሩ ስራዎች አበረታች ውጤት ማስመዝገብ ተችሏል። በሆሳዕና ከተማ 20ኛው የብሔሮች ብሔረሰቦችና ህዝቦች በዓል ለማክበር ህዝብን ተጠቃሚ የሚያደርጉ ስራዎችን በመስራት ከተማው የስማርት ሲቲን ደረጃ እንዲላበስ አድርጎታል። ይህንን ለውጥ መሰረት በማድረግ የኢፌዴሪ ከተማና መሰረተ ልማት ሚኒስትር ወይዘሮ ጫልቱ ሳኒ በተገኙበት በሆሳዕና ከተማ የህዝብ ውይይት ተደርጓል። ክቡራትና ክቡራን ተመልካቾቻችን ውይይቱን አስመልክተን ፕሮግራም አሰናድተናል። አብሮነታቸው አይለየን። የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ሐሳብ ነው ህዝባዊ ውይይቱ የተደረገው። በውይይቱም የኢፌዴሪ ከተማና መሰረተ ልማት ሚኒስትር ወይዘሮ ጫልቱ ሳኒ፣ የኢፌዴሪ መንግስት ኮሚኒኬሽን አገልግሎት ሚኒስትር ወይዘሮ እናትአለም መለሰን ጨምሮ የክልል የዞን ከፍተኛ አመራሮችም ተገኝተዋል። በከተማው እየተሰሩ ባሉ ስራዎች፣ ቀጣይ መስተካከል ባሉባቸው ጉዳዮች ውይይትም ተደርጓል። ከተማችን ሆሳዕና ከምዕተ ዓመት ዘገምተኛው ጉዞዋ ነቅታ የከተሞች ትራንስፎርሜሽን መስመር ላይ ገብታ በአገራችን ታላቁ መሪያችን አንደበት ጭምር ውብና ማራኪ ከተማ እንድትባል ቀንና ሌሊት ጠንካራ አመራር በመስጠት ክቡር የክልላችን ፕሬዝዳንት ዶክተር እንዳሻው ጣሰው ሚና እንዲሁም ቀን ተሌት የመደመር መንግስት ኢኒሼቲቮች ከተሞች እንዲተገብሩ የፖለቲካ አመራርና ድጋፍ ሲያደርጉ የነበሩ የክልላችን የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ዶክተር ድላሞ ኦቶሬና ጓደኞቻቸው በልዩ ሁኔታ የሆሳዕና ከተማ አመራር እስኪመስል በሆሳዕና ከተማ ጎዳናዎችና አደባባዮች እየዞረ ተግባራትን በአካል ቀርቦ እየገመገመ እየመራ ከመምራት ባለፈ አካፋና ዶማ ይዞ እየሰራ የቀን ፀሐይና የጠዋትና ማታ ቁርፊቱን አጠውልጎ ከተማችን እንድትደምቅ ከፍተኛ ሚና ለተጫወተው ለክቡር አቶ ስንታየው እና ባልደረቦቻቸው እንዲሁም ለዞናችን ዋና አስተዳዳሪና አስተባባሪዎች በሆሳዕና ከተማ አስተዳደር ህዝብ ስም ምስጋና እንዳቀርብ ይፈቀድልኝ። በመቀጠልም ሁልጊዜ በከተማችን የልማት ስራዎች ጎን የማትለዩ ቤታችሁን ያለ ካሳ ከማፍረስ ባለፈ የሚሰጣችሁን ተልእኮ ሁሉ ለጋራ ውበታችን ነው፣ ለጋራ ሀብታችን ነው በማለት የከተማ አስተዳደሩን በሁለንተናዊ መልኩ ስትደግፉን የነበራችሁ የከተማችን መላው ማህበረሰብ በራሴና በከተማ አስተዳደር ስም ከፍ ያለ ምስጋናዬን አቀርባለሁ። እንደዚህ አይነት ውይይቶች በየጊዜ በየ3 ወሩ እየተካሄዱ ነው ያሉት። የሆሳዕናን ከተማ የህዝብ መድረክ ለየት የሚያደርጉ ነገሮች አሉ። ሁላችሁም እንደምትገነዘቡት ማዕከላዊ ኢትዮጵያ ክልላችን የ20ኛውን ዙር የብሔር ብሔረሰቦች በዓል አስተናግደው በተለይም ሆሳዕና ከተማ በጣም በሞቀና በጨዋነት እንግዳ ተቀባይነት ካስተናገዳችሁት ማግስት የሚካሄድ ነው አንዱ ለየት የሚያደርግ። ሁለተኛ በሰመራ ሎጊያ ላይ በከተሞች ፎረም በተካሄደው በአቻ ከተሞች ሆሳዕና ላቅ ባለ ውጤት ከጅማ ከተማ ቀጥሎ ሁለተኛ ደረጃ በመውጣት የተደሰትንበትና ድሎቹ የቀጠሉበት ማግስት ነው የምናደርገውና ይሄን ለየት ያደርገዋል ብዬ ነው። ከዚህ በመቀጠል መንግስት ለከተማ ልማት ስራ ከፍተኛ ትኩረት ሰጥተዋል። ብቻም ሳይሆን ከተማ ብቻውን ማደግ ስለማይችል ከተማና ገጠር ተሳስሮ እንዲያድግ ከፍተኛ ርብርብ በሚደረግበት ማግስት ላይ የሚደረግ ውይይት ነው። የብልጽግና ፓርቲ ያቀዳቸው ንቅዶች የጣላቸውን ግቦች ከህዝብ ጋር በጋራ በመተባበር በከፍተኛ የማሳካት ደረጃ ላይ የደረሰ መሆኑን ሁላችንም የምናውቅ ነው የሚሆነው። እንግዲህ ኢትዮጵያ በማንሰራራት ሂደት ላይ ትገኛለች ብለን ስንል እንዲሁ ስለፈለግን ሳይሆን የከተሞችን እድገት የከተሞቻችን በተለይ የኢትዮጵያ ከተሞች እድገት እንደ አንድ ማሳያ ሊነሳ ይችላል። እንግዲህ ዘርፉን እየመራው ስለሆነ ወደ ከተማ መጣሁ እንጂ በግብርናው፣ በኢንዱስትሪው፣ በማይኒንግ፣ በማዕድን፣ በቴክኖሎጂ፣ በቱሪዝም ያመጣናቸው የኢኮኖሚ እድገቶች፣ የፖለቲካ እድገቶች፣ የማህበራዊ እድገቶች እንዲሁም ደግሞ የዲፕሎማሲ እድገቶች ቀላል ተብለው የሚወሰዱ አይደለም። በተለይ ከከተማ አኳያ እንኳን ካየን እንግዲህ የአገር ፊት የምንለው ከተሞች ናቸው።
ስለ አንድ ሀገር ሲወራ አገር በሙሉ በሰው አይምሮ ውስጥ ሊመጣ አይችልም። ስለ አንድ ክልል ወይንም ደግሞ ስለ አንድ ሀገር ሲነሳ በቀጥታ ፊት ለፊት የሚመጣው ከተማን ነው። ከተማን በማየት ነው አገርን ዲፋይን የምናደርገው። አዲስ አበባ ከተማ ላይ የተጀመረው የኮሪደር ልማት አዲስ አበባ ላይ ብቻ በሚሰራ ስራ ሳይሆን መላው የሀገራችንን ህዝብ ወደ ብልጽግና ማማ የምናሸጋግረው ሁሉም የኢትዮጵያ ከተሞች ላይ በምንሰራቸው ስራዎች በከተማ ላይ የምንሰራቸው ስራዎች ብቻ ሳይሆን በገጠርም በከተማም በሁሉም ዘርፍ በምንሰራቸው ስራዎች ስለሆነ ብልጽግናን ማረጋገጥና እውን ማድረግ የምንችለው የተጀመሩ ስራዎች እጅግ የሚያበረታቱ እውነት ለመናገር ሆሳና ከተማም እንግዲህ ቅድም ለማንሳት እንደተሞከረው እኛ እንደ ከተማና መሰረተ ልማት ሚኒስቴር የከተሞች ፎረምን እናዘጋጃለን። ከጅማ ከተማ ቀጥሎ በጣም ውጤታማ ስራ መስራት በመቻላቸው የከተማ ነዋሪው ማስተባበር በመቻላቸው አመራር ደግሞ ከክልል የከተማውን በየደረጃው ያለው አመራርና ህዝብም ድጋፍ በማድረግ ሁለተኛ ሲወጣ እንዲሁ ቁጥሩ ብቻ ሳይሆን በተጨባጭ መሬት ላይ ያለው ጉዳይ እጅግ አስተማሪ መሆኑን እኔም እንዲሁ እግረ መንገዴን ለማረጋገጥ ፈልጋለሁ። ከአሁን በፊት የከተማ መሰረተ ልማትን ስንሰራ አንድ UIDP የሚባል ፕሮጀክት ነበረን። በወርልድ ባንክ ድጋፍ ይደረግልን የነበረ ለዘመናት ነበረ። በዛ ዛሬ ላይ መስራት የቻልናቸው የልማት ስራዎች መስራት ያልቻልንበት ዛሬ ላይ ደግሞ የኢትዮጵያ ከተሞች በራሳቸው አቅም በራሳቸው ገቢ ነዋሪውን በማስተባበር የመሰረተ ልማት ስራዎቻቸውን መስራት ይችላሉ ብለን ዳይሬክሽን አስቀምጠን በዛ ደረጃ እየተመራን ባለንበት አሁን ቀደም የነበሩ አጠቃላይ ስራዎች እንደመነሻ ተጠቅመን ዛሬ ላይ ያንዳንዱ ከተማ በመፎካከር በመወዳደር ጭምር የተሰሩ ስራዎች እጅግ አስተማሪዎች ናቸው። ክፉ ጎረቤት እቃ ያስገዛል እንደሚሉት ያ ፕሮጀክት ሲቆም ራሳችን ወደ ራሳችን ተመልሰን እየሰራን ያለናቸው ስራ እጅግ የሚያበረታቱ ናቸው። ቀጣይነቱን ማረጋገጥ ያስፈልጋል የሚል እግረ መንገዴን መልእክት ለማስተላለፍ ነው። ከህዝባችን ጋር የምንወያየው ውይይት ቅድም በክቡር የዞን አስተዳዳሪ ለመግለጽ እንደተሞከረው እስካሁን ያመጣናቸው ድሎች እስካሁን ያገኘናቸው ያስመዘገብናቸው ድሎች የኛ ድሎች ናቸው። ምንኩራራበት ሳይሆን እንደ ጥሩ መስፈንጠሪያ መሳሪያ ወስደን ወደፊት የምንሸጋገርበት ካልሆነ በስተቀር እንዲሁ ጠንካራ ጎናችን ላይ ብቻ ተነጋግረን የውስጣችንን ችግር ትተን የምንሄድ ሳይሆን ሁለቱንም በሚዛኑ አይተን መልካም ነገሩ መቀጠል እንዳለበት የሁላችንን ሚና የምንጫወትበት ችግሮችን ደግሞ በጋራ የምንጋፈጥበትና የምንቀርፍበት የህዝብ ውይይት መድረክ ነው። እንግዲህ የጉባ ብስራቶች እንዲሁም ደግሞ የመደመር መንግስት ትሩፋቶች ብለን የምንወያየው ቅድም ለማንሳት እንደተሞከረው በከተማ አስተዳደር ደረጃ የከተማ ነዋሪው መላው ዜጋው ሲያነሱ የነበሩ የመልካም አገልግሎት ሊሆን ይችላል፣ የመልካም አስተዳደር አገልግሎት ጥያቄ፣ የመሰረተ ልማት ጥያቄ ሊሆን ይችላል። ካሁን በፊት ተጠይቀው እነኛን ጥያቄዎች ሳንመልስ ወደ ሌላ ውይይት ማንሄድ ስለሆነ ካሁን በፊት የተጠየቁት 1 2 3 እነኚህ ናቸው። ይሄ ደግሞ ያለበት ደረጃ በዚህ ደረጃ ላይ ነው ያለነው የሚል ምላሽ ከከተማ አስተዳደር የሚመለስ ይሆናል። እሱን ተከትለን ደግሞ በከተማ ደረጃ ብቻ የሚሰሩ ስራዎች ሳይሆን አገራዊ መልእክቶችን ደግሞ ማስተላለፍ የሚቻልበት ደግሞ ሁለተኛ ፕሬዘንቴሽን ይኖረናል። እሱም በተከታታይ ቀርቦ ውይይት አድርገንበት እንግዲህ አይደለም እስከዛሬ የነበሩልን ቻሌንጆች መጋፈጥ ከቻልን አሁን በኋላ የሚኖረውንም እንዲሁ ደግሞ በጋራ ተባብረን ህልሞቻችንን ማሳካትን የሚጠበቅብን ስለሆነ አንድ የጋራ መድረክ ፈጥረን ወደ ተመሳሳይ ገጽ ላይ መምጣት እንድንችል ከህዝቦቻችን ጋር ለመወያየት የተገናኘ ነው። ምላሽ ለመስጣት የተካሄደበት ርቀት በከተማ አስተዳደር ከፌደራል መንግስት ጀምሮ በሆሳና ከተማ ከክልል መንግስት ጀምሮ ዞንና የሆሳና ከተማ አስተዳደር ተቀናጅቶ በቅንጅት የሰሩ ስራና የተሰጠው ምላሽ የመጣው ለውጥ ዝም ብሎ ለመድረክ ፍጆታ ሳይሆን ስራው ራሱ ሰው ሳይናገር ስራው ራሱ ሊናገር አፋውቶ ባይናገር እንጂ ስራው የምናየው ህዝቡ እየተገለገለ ያለው ስራ በራሱ ይናገራል። እንደ ሰው ቋንቋ አውጥቶ ባይናገር ተግባሩ ራሱ በራሱ እየተገለገልን ያለነው ስራ የሚናገር ስለሆነ ይህ በጣም ትልቅ ስራ ነው።
የተገለጸበትም አግባብ የቀረበበት አግባብ በጣም ግልጽና ገላጭ ነው። የቀረበበት አግባብ ጥሩ ነው ብዬ እላለሁ። ከዚህ በመለስ እኔ እንዳጠቃላይ ይሄ የብልጽግና መንግስት የተሳካለት መንግስት ነው ብዬ እወስደዋለሁ። ተሳክቶለታል። የተሳካለት ነው። ከዚህ በኋላም ደግሞ ብዙ ያሳካል። ዛሬ ደግሞ በክብር ጠቅላይ ሚኒስትር ሐሳብ አመንጭነት በካቢኔዎቻቸው ደጋፊነት በህዝቡ ኢንቴግሬሽን የባህር በር የኢትዮጵያ ይገባል ተብሎ በሞራል እንቅስቃሴ እየተደረገ ያለውን እንቅስቃሴ የሀዲያ ህዝብ በአንድ እግር ቆሞ እንደሚደግፍ ለመንግስታችን መልእክት ያደርሱልን። ይሄን ሁሉ ስንናገር ውስንነት የለም ማለት አይደለም። ወደ ውስንነት ለመምጣት ያለውን ነገር ፖዚቲቭ እንደ ኔጋቲቭ የሆኑ ነገሮችን ለይቶ ማስቀመጥ አስፈላጊ ስለሆነ ነው። የኢትዮጵያን ህዝብ ልማት፣ የኢትዮጵያን ኩራት፣ የኢትዮጵያን መልካም አስተዳደር፣ ፍትህ፣ ዲሞክራሲ በዓለም ደረጃ ግንባርን አስፍተን እንድንናገር ሞራልን የሚያስጨብጥ አጀንዳ ስለሆነ ውድ ክቡር ሚኒስትሮቻችን ይህን ጠቅላይ ሚኒስትር ባለፈው ማረጋግጠው ሄደዋሉ፣ ተናግረው ሄደዋሉ። ባይዘዌል ያመሰግናቸው እንፈልገው በስድስት ወር ባልሞላ ጊዜ ውስጥ ሀዲያን ዞንና ሆሳናን ከተማ 3 ጊዜ ነው የተመላለሱት። ውሸት አይደለም። መጥቶም ደግሞ በእግር ከሽላንሻን ቢባል ከዛ ማዶ እስከ አደባባይ ድረስ የክልሉንና የዞኑን ካቢኔ አስከትለው በእግራቸው ባለቤቶቻቸውን ይዘው ጎን ለጎን እያየን ነበር። ገብቶ አይቶ ሪፖርት ሰምቶ አልሄዱም። በአይን አይቶ አስተያየት ሰጥቶ ሐሳብ ሰጥቶ ነግሮ ይሄ መደረግ አለበት ብሎ ነው የሄዱት። ለዚህ ጠቅላይ ሚኒስትር ክብር ይገባል። አሁን ከዚህ ከ20ኛው ብሔር ብሔረሰቦች በዓል ጋር በተያዘው በእውነት በጣም ደስ ብሎናል። በጣም ደስታ የተሰማን ነገር ነው። የኛ የክልሉም የዞን መሪዎቻችን ቅድም ሁሉም እንደሚያነሱ ማታ አላሉም፣ ቀን አላሉም፣ ጠዋት አላሉም፣ ቤቴ አላሉም፣ ልጆቼ አላሉም። በእውነት በጣም መስዋዕትነት ከፍሎ ይሄን ብሔር ብሔረሰቦችን በዓል ያሳኩ የክልሉ የዞኑ የከተማ አስተዳደሩ የወረዳው የህዝቡም ኢንቴግሬሽኑ በጣም ደስ የሚያሰኝ ነው። አውሮፕላን ጠይቋል። አውሮፕላን እኛ ዛሬ አይደለም እኮ የጠየቅነው፣ የተነጠቀብንን አውሮፕላን መልሱልን ነው እያለ ያለው የኢትዮጵያ ህዝብ እኮ የሀዲያ ህዝብ ያውቃል። አውሮፕላን እኮ ምኒልክ ዘመን ላይ እዚህ ጎፈር ሜዳ ላይ ያርፋል። ኃይለ ሥላሴ ዘመን ጎፈር ሜዳ ላይ ያልፋል። ደርግ ዘመን ጎፈር ሜዳ ላይ ያልፋል። ኢህአዴግ ዘመን ላይ ነው የተከለከለው። ብልጽግና እንዲሰጠን እንፈልጋለን። አሁን አጭር ጊዜ ውስጥ እኛ አዲስ ጥያቄ አይደለም እየጠየቀን ያለ ነው። ለምንድነው ባይፓስ የሚደረገው? እኛ የሀዲያ ህዝብ የክልሉ ማዕከላዊ ከተማ ርዕሰ ከተማ የሆነ ሆሳና ከተማ ቅድም ወንድሞቻችን እንደሚያነሱ ወንድሞቻችን ባይዘ የሀዲያ ህዝብ ልማቱን የማይጠግበው ምን እንደሆነ ያውቃሉ። ክቡር ሚኒስትር በቀጥታ ምን በተዘዋዋሪ ቅድም ፕሪቶሪያ፣ ጆሃንስበርግ እንደገና ምንድነው ፕሪማነው ኬፕታውን አይደለም። ካናዳ የማን ነው? አውስትራሊያ የማን ነው? ጀርመኑ የማን ነው? ጃፓኑ የማን ነው? ዓለምን ስለዞረ ዓለም ላይ ያለውን ልማት ስላየ አሁንም አልጠገብንም እያለ ነው። ይጨመርልኝ ነው እያለ ነው ያለ ነው። ምክንያቱም ያወቀውን ሰው መሸወድ አይቻልም። በእውቀቱ ሄዷል። ሀዲያ ህዝብ ልጁን አስተምሯል። ሴቱን ወንዱን ልማቱን አስተምሯል። መልካም አስተዳደርን አስተምሯል። ፍትህን አስተምሯል። እኔ አንድ ነገር ልንገሮት። ይሄን ሚሊዮን ህዝብ ሆሳና ከተማ ወጥቶ ሰራዊቱ አፍይዞ ነበር እንዴ? ለዚህ ህዝብ ነው እንዴ እዚህ ሲነገር የነበረው? ለዚህ ህዝብ ነው እንዴ እንደዚህ በቃ እንዲህ ያለው መልእክት ይመጣ የነበረው? ይሄ ሰላም ህዝብ መሪ ስቴዲየም ላይ ሲነገር ስቴዲየሙ ላይ የሚጨፍር ህዝብ፣ መሪ ስቴዲየም ላይ ሲነገር ሽላንሻ ላይ የሚጨፍር ህዝብ፣ መሪ ስቴዲየም ላይ ሲነገር አምብቾ ላይ የሚጨፍር ህዝብ፣ መሪ ስቴዲየም ላይ ሲጨፈር በሌሳ ላይ የሚጨፍር ህዝብ ነው። ለዚህ ህዝብ ነው ይሄ መልእክት ሲመጣ የነበረው ነው እያሉ ያሉት። ለዚህ እየሄደ ያለው
በደህንነት በኩልም በተለያዩ በኩሎችም እየሄዱ ያሉ ሰዎች የሀዲያ ፖዚቲቭ ነገር ይዞ የሚሄደውን ሰው መንግስት እንዲመዘገብና እንዲያውቅ ነው የምንፈልገው። ከዚህ ውጪ ሌላ የሚሄደው ነገር ደግሜ ማስቀመጥ ፈልጋለሁ፣ ውሸት ነው። ውሸት። ከዚህ በተጨማሪ ሀዲያ ህዝብ ብዙ ህዝብ ቁጥር ነው ያለው። አሁን ከ10 ዓመት በላይ ወደ 20 ምናምን ዓመት ነው የሆነው። የሀዲያ ህዝብ ቁጥር ስጦታ የተሰጠ ቁጥር ነው፣ ህዝብ ቁጥር አይደለም። ክብር ሚኒስቴር እንዲመዘግቡልኝ ይፈልጋለሁ። ስጦታ የተሰጠ ቁጥር ነው። አሁን ዳታ ላይ ያለው ስጦታ የተሰጠ ቁጥር ነው። ባጀት ላይ እየተበደልን ነው። የልማት ጥማት አለብን። ይሄ ስጦታ ቁጥር በስነ ስርዓቱ ተቆጥሮ የሀዲያ ህዝብ ፍትሃዊ ባጀት ሊያገኝ ይገባል። ለዚህም ደግሞ 50-60 ሺህ የሚይዝ ኢንዱስትሪ ፓርክ እንዲገነባልን እንፈልጋለን ነው እያልን ያለ ነው። ለመስራት ችግር የለማ። ተባባሪ ነው ህዝቡ፣ ወጣቱ ተባባሪ ነው። ማታ ቀን የማይል ነው ተብሏል እኮ ኢሮፓ ጋርንም የሚያቃና የሀዲያ ወጣት ሀዲያ ምድር ላይ ስራ የሚያቆምበት ምክንያት ነገር የለም። ባለፈው እኮ የኪነት ባንድ ሐሙስ ቀን የዚህ ሆሳዕና ላይ ሲገባ 3 ሰዓት እዛ ኢስትማን ነው አደባባይ ላይ ነበርኩ። ከጎኔ ሆኖ አንድ ጋዜጠኛ ላይቭ ለዓለም አቀፍ እያስተላለፈ እያለ እዛች አካባቢ የተሰራችውን ልማት አይቶ ይሄ ሀዲያ ሆሳዕና ካናዳ ነው ወይስ አውስትራሊያ ነው ወይስ ሆሳዕና ነው? እንዲህ ከሆነ ልንመጣ ይገባል ብሮቻችን ይዘን የምንለው ብዙ ብር የሰበሰቡ ወጣቶች ወደ ኢትዮጵያ ወደ ሀዲያ ሊመጡ ቅድመ ሁኔታ እያመቻቸ ስለሆነ መንግስት መንገዱን ይምራልን ነው እያልን ያለ ነው። በዚህ ልክ ትቀየራለች፣ በዚህ ልክ ታምራለች፣ ትዋባለች ብለን ከቶ ተስፋ አድርገን አናውቅም። እንደውም ሌላ ጄኔሬሽን ይጠብቃል እንል የነበረውን በእኛው ጄኔሬሽን በተለይ መንግስት በፍጥነት በፈጠራና በመዝለል ብልጽግናን ለማረጋገጥ የሚሄድበትን እሳቤ ለዚህ ለሀገሪቷ መንግስት በሚያሳይ ልኩ የክልሊቱ መንግስት ያሳየውን ነገር የእውነት ልባዊ ምስጋና ይገባቸዋል። እኔ በግሌ በጣም ቴንኪው ብያቸዋለሁ። ሆሳዕናን እንደዚህ ሌሎች አካባቢ ላይ እንቀና የነበረውን ልማት በተለይ ከተማን መንገድ ከማስፋት ከማስዋብ አንጻር ሌት ተቀን የሰራችሁ ስራ ምናልባት ቃላት ቢለያዩም እንኳን ብዙዎች ስለገለጹት አሁንም ቴንኪው ላለሁ። ምንድነው ሌላው መጨረሻ ላይ ምናልባት እኛ ከምናወራው በላይ በተለይ የ20ኛውን የብሔር ብሔረሰቦች ቀን የነበረውን ድባብ ክብርት ሚኒስቴር የገለጹበት መንገድ የእውነት ልባዊ ምስጋና ይድረስ ለእርሶም። ይህንን እውነት ምናልባት በአካል ባይገኙም በሚዲያ ተከታትለው ያሳዩን ፊድባክ ይገባናል። በተለይ ወጣቱ ያደረገው ተጋድሎ ያሳየው ሰላማዊነት፣ ለዚህ ሰላም ደግሞ ያሳየው ቁርጠኝነት እናንተም ጆሮ እናንተም አይን ውስጥ መግባት ስለቻለ ለዚህ ለሆሳዕናና ለሀዲያ ዙሪያ ላይ ላሉ ወጣቶች ክብር ይገባቸዋል፣ ክብር ይሰጥልኝ። ነገር ግን አንድ ባንክሮ ማንሳት የሚፈልገው ጥያቄዎች አሉኝ። ከነኛም መሃል አንዱ ምንድነው ይህ ሰላም ወዳድ ወጣት፣ ይህ ለሰላም የሚተጋ ወጣት የልማት ተጠቃሚነቱ ግን በተጨባጭ አልተረጋገጠለትም። ለዚህም ደግሞ እንደ ሀገር ስታቲስቲክሱም እንደሚያሳየው ስደተኞች የሚበዙት ከማዕከላዊ ክልል ነው። ከማዕከላዊ ኢትዮጵያ ክልል መሆኑ በሁላችሁም ዘንድ የታወቀ ሲሆን ማንም የሰው ልጅ ሞት ወይም የመኖር ህልውና ወዳልተረጋገጠበት ሀገር ገንዘብ ፍለጋ ብቻውን አይሄድም። ደቡብ አፍሪካ ምናልባት ገንዘብ እየተገኘ ሊሆን ይችላል። ልጆቻችን ግን የገዛ ጥላቸው እያስፈራቸው በገዛ ጥላቸው እየደነበሩ የሚሰሩባት ሀገር ነው። ይህ ሆኖ ከምን አንጻር ነው? የልማት ተጠቃሚነት በክልላችን ስላልተረጋገጠ ነው። ለዚህ የሚሆኑ ምናልባት ቀድሞ የነበሩ ወዳጆቼ እንዳነሱት የተለያዩ ለልማት በተለይ የልማት ተጠቃሚ ወጣቶቹን ሊያደርጉ የሚችሉ እንደ ፋብሪካ እንደ ኢንዱስትሪ ፓርኮች የተለያዩ ሌሎች አካባቢ ላይ እያየን የምንቀናቸው ነገሮች ለዚህ ሰላም ወዳድና ስራ ለወዳድ ለሆነ ወጣት የእውነት
ሰርታችሁ ልታሳዩን ይገባል። ወደ ሀዲያ ዞን ስንመጣ ወደ ሀብት ያልተቀየሩ የቱሪስት መስህቦች ወደ ሀብትነት ብንቀይር ለብዙ ወጣቶች ሀብት የሚሆንና ብዙ ስራ መሰርቶ ወጣቶች የሚሰደዱ መንገድ ላይ የሚሞቱ ብዙ አካባቢውን በመሄድ መንገድ ላይ የሚሞቱ የሚያልቁ የሀዲያ ምሁራን ወጣቶች ይህን ወደ ሀብትነት የሚቀየርበት አጋጣሚ ቢኖር ብዬ ነው ይህን እያነሳሁት ያለሁት። ቦዮ ሐይቅ ትልቁን የወጣቶች ጥያቄ ይመልሳል ብሎ የሚጠበቅ ነው። ነገር ግን ወደ ሀብት መቀየር አልተቻለም። አንድ ጥሎ፣ ቡደመዳ፣ መጨፈራ የሚባሉ አካባቢዎች ከመዝናኛነት ሄዶ ሰው አይቶ ከመምጣት ባለፈ ለወጣትና ለሀዲያ ህዝብ አንድ ወደ ሀብትነት ያልተቀየረ አካባቢ ነው። ሌሎችም እንደና ኬቭ የምንላቸው እዚህ ኦሊውዳ ዋሻ እዚህ ፎንቆ በቅርቡ ያለውም ቢሆን ሌሎችም ፏፏቴዎችና ብዙ ታሪካዊ ቦታዎች እንደ ሀዲያ አካባቢዎች በሽ ናቸው፣ ግን ወደ ሀብት አልተቀየረም የሚለውን እንዲያዝልኝ ስለፈለኩ ነው። ሌላ እዚህ በቅርቡ በከተማችን ውስጥ የሀዲያ ፓርክ ጎፈር ሜዳ ከተጀመረበት መሰረተ ልማት ተጥሎ የተወሰነ ከተካሄደ በኋላ ወደ ሀብትና ወጣትም አካባቢ ማህበረሰብም ወደ ሀብት ተጠቃሚነት የሚመጣበት አቅጣጫ ሳይዝ በቦታው የቆየበት አግባብ ለምን እንደሆነ ባይታወቅም እሱ ወደፊት ወደ ልማትና ስራ ላይ ቢገባ ብዙ የሀብት መቀየር የሚቻልበት ይሆናል ብዬ አስባለሁ። በሌላ በኩል እኔ ወደ መጣሁበት አካባቢ ትንሽ ነካክቼ ማለፍ ስላለብኝ ከዚህ በፊት የሆሳዕና ከተማ መምህራን በመሬት ተደራጅቶ በርካታ ጊዜ መሬት ላይ ተደራጅተው ቆጥቦ ጨርሶ መሬትም ተሰጥቷቸው በመሃል ላይ የተቋረጠ አካባቢ ሁኔታዎች አሉት። ይሄ በፊት ምናልባት እንደኔ መሬት ባይሰጥ እንደ ክልልም ስለሆነ ትልቅ ተወዳጅ ከተማም ስለሆነ ብዙ አካባቢ ብዙ ቋንቋ ተናጋሪዎች እና ሁሉም ሊጠቀም የሚፈልግ አካባቢም ከመሆኑ አንፃር ምናልባት እንደ ፌደራል መንግስት በያዘው አቅጣጫ እንደ ክልልም ለመምህራንና ለመንግስት ሰራተኞች ቤት ቦታ ከሚሰጥ መሬትን ውድም ስለሆነ ወደ ፎቅ ተቀይሮ ቤታቸው የሚሰጥበት አቅጣጫ ቢቀየር መሬት ስላልተቻለ ማለት ተሰጥቶም ተከልክሏል። ከዚህ በፊት ተሰጥቷል። ክቡር ከንቲባችን ከአቶ ሳሙኤል በፊት የነበሩ ከንቲባ አቶ ዳዊት ለተወሰኑ መምህራን ሰጥቶ ነበሩ፣ ግን መልሶ ተከልክሏል። ያም ሳይሆን ስለቀረ አሁን ግን አቅጣጫ መቀየር ስላለበትም ጭምር ወደ ፎቅ ቢገነባና ለሁሉም ተደራሽ ወደ ላይ ሲሆን ተደራሽ ይሆናል የሚል ሐሳብ አለኝ። እስካሁን ከቀበሌ አንስቶ የሚለፉት አሉ፣ በንግድ አካባቢ የሚለፉት አሉ። እንደ ለወጣቱ፣ ለሴቱ፣ ለእናት ውጭ ደግሞ የሚሄዱት የሚንከራተቱ በእውነት የሚያሳዝኑ ወጣቶች፣ ሴቶች አሁንም ይኸውና እዛ ላይ ታያላችሁ። ሄደው ጥሩ ቤት ያጋጥማቸዋል፣ ክፉ ቤት ያጋጥማቸዋል። እያለቀሱ የሚነግሩ አሉ። ለነሱ እስቲ መስመር መንገድ ምን ይሻላል የሚለውን ስራ እንዲገኝ፣ ምንጭ እንዲከፈት፣ ፋብሪካ እንዲከፈት፣ ዱቄት ፋብሪካ እንዲከፈት፣ የተለየ ነገሮች እንዲደረግ እባካችሁ ይሄንን ይዘው እንዲሄዱ እኔ ጥያቄ አቀርባለሁ። ክቡር ጠቅላይ ሚኒስትራችን በመጡ ሰዓት ላይ ስለ ሀዲያ የተናገሩ ንግግር ውቢቷን ሆሳዕናን የገለጹበት አገላለጽ ከአዋቂ እስከ ሕፃን ውስጥ ላይ ገባ ነው። ስለዚህ ለሳቸውም ክብር ምስጋና ይገባቸዋል። ሲቀጥል አቶ አገኘው ተሻገርም የሰሩት በእግራቸው ወርደው ከማህበረሰባችን ጋር ጉያ ስር ገብተው እንደ ቤተሰብ ተወያይተው ነውና ተነጋግረው ተጫውተው ነው የሄዱት። ስለዚህ ይሄ እነዚህ ጭምር ውጤቶች ሀዲያን ከመንግስት ጋር ልብ ለልብ እንዲያወራና ፍቅር እንዲኖረው አድርጓልና ስለእሳቸውንም ከልብ እናመሰግናቸዋለን። እንግዲህ ምስጋና እያበዛው ቢሄድ ብዙ ምስጋናዎች ነበሩ። አሁን ሁሉን በዚህ ሰዓት ስለማንጨርስ በሌላው መድረክ ስንገናኝ ደግሞ ሌላ ምስጋና እንቀጥላለንና አሁን አየር መንገዱን ስንፈልግ የሀዲያ ህዝብ ሲፈልግ ለምንድነው የሚለው ነገር መሰመር አለበት። የሀዲያ ህዝብ ቀደም ሲልም በነበረው ስርዓትም ይሁን በዚህኛው እድሉን ባገኘው አጋጣሚ ሁሉ በውጭ ዓለም ላይ ትልልቅ ስራዎችን እየሰራ ትልልቅ ሀብቶችን እያከማቸ ትልልቅ በረከቶች ዛሬም ለአዲስ አበባ እያስቀመጠ ያለ ነው። ትልልቅ ፎቆችን እየሰራ ያለ የሀዲያ ተወላጆች ያሉበት። ስለዚህ ዛሬ ማዕከላዊ ኢትዮጵያ ደግሞ ትልቅ ሰፊ መድረክ እየሆነች ስለሆነ ይሄን እድል እንዲጠቀሙ እነዛም ሰዎች
ሌላም ነጋዴው ቀልጣፋ አገልግሎት እንዲያገኝ ያ እድል ቢኖር የተሻለ ነው የሚል ስለሆነ በደንብ ከልቦ አስምረው ቢሄዱና በርግጥ የዛን ጊዜ ክቡር ጠቅላይ ሚኒስትር የመለሱልኝ መልስ አለ። የመለሱ መልስ ሰሞኑን ግዙፍ አውሮፕላኖች አየር መንገድ ገዝቷል፣ ወጪ አለብን፣ ይሄ ወጪ ምን ያህል ተከፍሏል ተመልሷል የሚለውን አይተን የሚያጠና ቡድን እንልካለን ብለው ነበረ። ይላኩ አይላኩ ግን አላውቅምና ተልኳል። እሺ አመሰግናለሁ። ስለዚህ ከተላከ ደግሞ የተላከ ነገር ውጤት ይዞ እንደሚመጣ ተስፋ አደርጋለሁ። እንግዲህ ይሄ አንዱ ሊሰመርና በጣም አሁንም እናንተም ልብ እንዲያርፍ ስለፈለኩ ነው። ሲቀጥል እንግዲህ ክቡር ዝናሽ ጠቅላይ ሚኒስትር ባለቤት ብዙ አካባቢዎች ላይ የዳቦ ፕሮጀክታቸውን ሲሰሩ ሲያሳኩ አይተናል። በተደጋጋሚ ብዙ ጥያቄም ጠይቀናል። ስንጠይቅ ግን ከሌሎቹ ለየት የሚለኛል ምንድነው የስንዴ ምርት የሚመረትባት ትንሿ ካናዳ የተባለች ሀገር ናት ሆሳና። ስለዚህ ለዚህ እችን ስንዴዋን ውጭ እንደው ኤክስፖርት እያረግንም ቢሆን እዚህ ላይ የምንጠቀምበትን እድል እንደው ሴቶች ለሴቶች ቶሎ ትደራረሳላችሁና ስለዚህ እችን መልእክታችን እርሶ ሁለታችሁም ብታደርሱልን የመንግስት ኮሚኒኬሽን ደግሞ ከፍተኛ ሚና ይኖራል ብዬ ተስፋ አደርጋለሁና ስለዚህ ይሄን ሚናውን እንዲወጡ አደራ ላለው በአዲሱ ቦብቾ ላይ በህዝብ ተሳትፎ ከ70 እና 80% በላይ ተሰርቶ ትራንስፎርሜሽን ተንጠልጥሎ 2 ትራንስፎርሜሽን እና በጠቅላላ ቀበሌ ላይ ፖል ቆሞ መንግስትን እያስወቀሰ ያለው የማብራት አገልግሎት እስካሁን ድረስ 10 አመት ተንጠልጥሎ ያለ አገልግሎት ያልሰጣ የማብራት አገልግሎት ለክልሉ መንግስትም ለዞኑ መንግስትም ለከተማ አስተዳደርም አደራ መልእክቴን የሚያስተላልፈው ይሄንን በፌደራል እየተሰሩ ያሉ ስራዎች አሉ። ለምሳሌ አስፋልት ስራዎች አሉ። ለአብነት ከስነዱስ ማዞሪያ እስከ አረሞ ኮንዶሚኒየም የሚባል መንገድ አለና ያ መንገድ ሳይመረቅ ነው ባይዜ ተመልሶ የተባላቸውና ከዛ ምናልባትም አግሪሜንት ከፌደራል ሲመጡ ምን አይነት ኮንትራክተሮች ናቸው ወደኛ የሚመጡት የሚለውን ትንሽ ሐሳብ እንድትይዙ ፈልጋለሁ። ይሄን ሄዳችሁ ማረጋገጥ ስላላችሁና ምናልባትም በተመረቀቀን ነው ጥገና የተጀመረውና እንዲያን ነገሮች ምናልባትም መንግስትና ህዝብን ምናልባት በጉርጥ እንድንታይ የሚያረክ ስለሆነ አብሶ ከዛ ሲመጡ ቁጥጥርም ከዛ ይሆናል ብዬ ስለማስብ ነውና እንዲያን ነገር የህዝብ ሀብት በማይሆን ነገር ላይ መባከን ስለሌለበት እንደ ሀገር እንድታሰብ አንዱ ጥያቄ ነው። ከመብራት ጋር በተያያዘ ምናልባት አባቴ ለማንሳብ ሞክረዋልና ምናልባትም ስለ ክድግሳዊም እዚህ አካባቢ ስላለው አንስተናል። እንደ ሀዲያ ዞን ከወሰድን ግን ኦልሞስት 50% ካልሳሳትኩኝ የመብራት ተጠቃሚ አይደለምና መቼ እንደሚጠበቅ አላውቅም። ጂኦግራፊካሊ አቀማመጣችን ባይዚ ለዚህ ያመቸ ነውና ምናልባትም ከዚህ ጋር በተያያዘ እንደ ሀገር የመንገድና የመብራት ስራዎች በምን መልኩ መሰራት እንዳለበት ከሚመለከተው አካል ጋር ተናግራችሁ እልባት እንደምሰጡ ባለሙሉ ተስፋ ነኝ። ሌላው ከዚህ ጋር በተያያዘ ምናልባት በገጠር መንገድ ጋር በተያያዘ ሆነን ለማውራት ሆሳና በጣም ተብዋለች፣ በጣም አምራለች፣ የኛው ነች እናምናለሁ። ግን እንደው 85% በሀገራችን ወይ በኢትዮጵያ ላይ በገጠሩ ማህበረሰብ ነው የሚቆጠረው ወይም ገጠር አካባቢ ነው የሚኖሩትና ሰው እየተሰደደ ነው ያለው። ምክንያቱም መሰረተ ልማት ችግሮች አሉ እዛ ጋር ምንም ማይካድ ነገር ቢኖር ምክንያቱም መንገድ የለም ማለት ይቻላል። ኦልሞስት 0% ነው እኛ ሀዲያ ዞን ያለውና የተሰሩትን ስራ ለማጠርሸት አይደለም እናውቃለን፣ ግን ደግሞ በቂም አይደለም ተገቢም አይደለም። ለዚህ ህዝብ የሚመጥን መንገድ የለንም። ይሄንን ምናልባት ካስፈለገ ከሆሳና ወጣ ብላችሁ ምናልባት 5-6 በሮች አሉ 1 ኪሎ ሜትርና ያንን ማረጋገጥ ይችላልላችሁ። ያንን ደግሞ ሳታዩ እንደማትሄዱ ተስፋ አደርጋለሁኝ። ምናልባትም በወልቂጤ የሚሄድ አስፋልትታችሁ ወደ ሙርጾ የሚሄድ መንገድ አለ። በዚህ ጋር ከሄዳችሁ በሌረባ ምናምን የሚያስኬድ በዚህ ጋር የውስጥ መንገዶች አሉ። በሶሮ በር እውነት ነው እየተሰራ ነው ያለው። አሁን በአስቸኳይ ስራ ምናልባት ኮንትራክተሩ ሌላ ስምርት ሰጥቶ እዚህ የተሳተፈ እንዳለን አውቃለን። ግን ደግሞ በዚህ በጎንቦራ የሚያስኬደውን መንገድ ብትሄዱ የእውነት 1 ደቂቃ ሳትሄዱ አቧራ ለብሳችሁ ነው የምትመለሱትና ይሄ አስቸኳይ ወይም ተገቢ ምላሽ እንድሰጥ እንደ ሀዲያ ማህበረሰብ እንጠይቃለን። ይሄ እንዲያዝልን ፈልጋለሁ። በአገር ደረጃ ይመስለኛል 6000 ትራክተሮች ገብተዋል። ባለፈውም ጠይቄያለሁ። ትራክተር ጋር ዘመናዊ ስራ ለመስራት አርሶ አደራችን ይፈልጋል፣ ይጠማል። አሁን የሚመጡት ከሻሸመኔ ከየትም ተከራይተው ይመጡና ብዙ እየተለፋ ነው ያለው። ስለዚህ ይሄን ለአቶ ክብር ስንታየም ጭምርና
ለእናንተም ጭምር ከዛ ከ6000 100ን እንኳን ወደዚህ የምትልኩልን እድል ቢኖር ይሻላልና ይሄንን እንድታረጉልን በታላቅ ፍቅርና አክብሮት ጠይቃለሁ። አመሰግናለሁ። በሃይሴ ለሜጃ ላይ ረጅም ጊዜ በከተማ አስተዳደሩ በህብረተሰብ ተሳትፎ የተገነባ እስከዛሬ ድረስ የቆየው የ55000 ሊትር ፐር ሰከንድ የሚሰጥ ውሃ የመስመር ዝርጋታ አልቋል። ቅድም በምስል ላይ እንዳያችሁት የሪዘርቫየር ግንባታዎች አልቋል። የሞተር ቤት ተከላዎች አልቋል። ጥቂት ኤሌክትሮሜካኒካል እቃዎች ግንባታ ወይም የገጠማ ስራ አሁን እየተሰራ ስላለ በከፍተኛ ደረጃ የከተማችንን የውሃ ችግር ይቀርፋል። በተለይ በአራዳ በሊቻምባና በመሃል ከተሞች አካባቢ ላይ የሚታየውን ችግር የሚቀርፍ መሆኑን ቢወሰድ። ሌላኛው እኔ ምላሽ ቢሆንም እንደ መረጃ መስጠት የምፈልገው ከማህበራት መሬት ፍላጎትና ጥያቄ ጋር ታይዞ ሆሳና ከተማ ላይ እጅግ ከፍተኛ የሆነ የመኖሪያ ቤት መስሪያ በማህበር የተደራጁ የማህበራት ፍላጎትም ጥያቄም አለ። ባለፉት አመታት ከ2010ም ጀምሮ ለመምህራን፣ ለክብር ተሰናባች የመከላከያ ሰራዊት አባላት በመደበኛ ለነዋሪዎች ሲሰጥ ቆይቷል። ባለፈው አመትም እንደዚሁ ከ102 ማህበራት በላይ ምላሽ የተሰጠበት ሁኔታ አለ። በመካከሉ የከተማው ስትራክቸራል ፕላን የአገልግሎት ዘመን ያበቃ ስለነበረ የመሬት ዝግጅት ማድረግ ባለመቻሉ በአሁኑ ሰዓት 128 ማህበራት ወረፋ ይዘው ያሉበት ሁኔታ አለ። እዚህ ውስጥ የክብር ተሰናባች መከላከያ ሰራዊት አባላት አሉ። በመከላከያ ሰራዊት ውስጥ በአሁኑ ሰዓት እየሰሩ ያሉ መኮንኖች አሉ። በአዋጅ መሬት በየትኛውም ከተማ እንዲያገኙ ተብሎ በተፈቀደላቸው መሰረት ጥያቄ ይዘው መጥቶ እየሰሩ ያሉ መደበኛ ነዋሪዎች አሉ። በአብዛኛው ደግሞ የመምህራን ጭምር የተደራጁና ሌሎችም ከክልል የማዕከላዊ ኢትዮጵያ ክልል ከደቡብ ክልል ተፈናቅሎ ሲመጡ እንዲያገኙ ተፈቅዶላቸው እዚህ ያላገኙ ማህበራትና በርካታ ማህበራት ያላገኙ አሉና ለነዚህ በየቅደም ተከተላቸው በተደራጁበት አግባብ ለመስጠት አሁን የስትራክቸራል ፕላን ጸድቆ የመጣ ስለሆነ የሰፈር ፕላን እየተሰራ ነው። በ16 መንደሮች ላይ ባለሙያዎች ተሰማርተው እየሰሩ ያሉበት ሁኔታ ስላለ ይሄ ጸድቆ ሲነሳ ለማህበራት መሬት የሚሰጥበት አግባብ ይኖራል። ይሄን ስናደርግ ግን አሁን ለእያንዳንዳቸው መቶ ካሬ እየሰጡ መሄድ ከሆሳና አንጻር አዋጭ ነው የሚል ጥናትም እየተደረገ ነው። ከዚህ ሁሉ በፎቅ መልክ እየተሰጠ ማስተናገድ የምንችልበት አግባብ እንደ አማራጭ የቀረበ መሆኑንም እግረ መንገዴን መረጃ ለመስጠት ፈልጌ ነው። ገወጥ መንገድ ብድግ ብሎ የሚካሄደው ስደት ዋጋ እያስከፈለን ያሉኛ በምናውቀው ሁላችንም የሀገራችን መንግስት ውል በገባቸው አካባቢዎች አገሮች ሰልጥነው በህጋዊ መንገድ የሚሄዱ አሰራር ተቀምጦ እየተሰራ ነው ያለው። እሱ ጋር በደንብ መስራት አለብንና ከዛ ውጪ ግን እዚህ አገር ቤት ውስጥ ያለውን ስራ ባለመናቅ በአግባቡ በመስራት አካባቢውን የቀየሩ ወጣቶች ሴቶች፣ ወንዶች ወጣቶች አሉና እሱ ጋር ጠንካራ ስራ መስራት አለብንና ስደት በሂደት የምንቀንስ ካልሆነ አንድ ጊዜ ተነስተን የምናቆም ነገር አይደለም። ነባራዊ ሁኔታ ምስኑምና እዚህ አካባቢ ላይ የሚያቆይ ስራ በደንብ በመስራት በተለይም ከገጠር ወደ ከተማ የሚፈልሰውን አካባቢው ላይ ከተሜነትን ታች መሰረተ ልማትን በማጠናከር የምንሰራው ስራ ይኖራል ማለት ነው። ከማብራት ጋር ተያይዞ ያለውን ማስታወሻ ይዘን የምንሰራ ነው። ማብራት ተጨባጭ ለውጥ ውስጥ የገባ ነው ለከኛ ዞን አንጻር። በዚህ በበዓሉም በከተማ ልማት ስራዎችም በርካታ ድጋፍ አድርገዋል ማለት ነው። ማብራት፣ ቴሌ፣ ውሃ ተቀናጅተው በመስራት ለውጥ አምጥተዋል። በከተማ ወጣ ብሎ ከገጠር ላይ የተነሱትን ማስታወሻ ይዘን እንሄዳለን። የአብራንም እንሰራለን። የአብራንም እንሰራባቸው ፕላትፎርሞች ስላሉ ማለት ነው። ክልልም በዞን ደረጃም መንገድ ላይ ችግር አለ የተባለው እንወስድና ግን መንገድ ችግር ምንም ችግር መንገድ የለም የተባለው ነው በልኩ ብናይ ጥሩ ነው። ያው የሀገራችንን ሙሉን አካባቢ ስለምናውቅ ማለት ነው። የኛም ገጠር አካባቢዎች አዎ መንገድ ችግር አለ፣ ይጠገናል። ደረጃ የጠበቁ መንገዶች ያስፈልጉናል። የአስፋልት መንገዶችም የተጀመረው አሉ። እነዛን አጠናክረን መሄድ አለብን። ግን ደግሞ ዜሮ አድርጎ መውሰድ ትክክል አይደለም። ዜሮ ነው ሊባል የሚችል ነገር የለም እዚህ ሀገር። እንደዛ ትክክል ስላይደለ መስተካከል ስላለበት ነው። ዜሮ የሚባል ስለሌለ ስራዎች አሉ፣ ጉለቶች አሉ። እነዛን ጉለቶች ለቅመን እንሰራለን የሚለው ነው።
ቅድም ሳሚ እንዳነሳው አሁን ሆሳዕና ተጨባጭ ህዝብም እዚህ ውስጥ ስላለ በእርግጥ በሚባለው ደረጃ ነው የደላላ ጉዳይ በጠራር ላይ ጻል አይደለም ስንነጠቅ የነበረው ሆሳዕና ከተማ አሁን ስልት ቀይረው በተለያዩ መንገድ ሌብነቶች ህገወጥ እንቅስቃሴዎች የሉም ባይባልም ደላላ ከተማ ይመራል የሚለው የት ሄደናልኛ ይሄን ያለ ነው ከተማ ያለው ክልል ያለው ከተማ ዞን የት ነው ያለው የሚለው ነገር በልኩ ብናይ ችግር የለም ያልኩት ችግሩን በወሳኝ ደረጃ የመቀነስ ስራ እየተሰራ ነው ለብነት ጋርም ተያይዘው ለብነት ችግር አለ መቀነስ አለብን በአግባቡ መቀነስ አለብን በዛ መልኩ የተነሳ ስለሆነ ለማንሳት ነው ከዛ ውጪ ከጸጥታ ጋር በተያያዘ የተነሳው አንዱና በደንብ ማወቅም ማረጋገጥም ያለብን ማዕከላዊ ኢትዮጵያ ክልል አንጻራዊ ሰላም የተረጋገጠባት 24 ሰዓት በሙሉ የሰዎችና የሸቀጥ አገልግሎት የሚካሄድበት ክልል ዝውውር የሚካሄድበት ክልል ሰው 24 ሰዓት ይዘዋወርበታል ሸቀጦች አገልግሎቶች 24 ሰዓት ይዘዋወሩበታል ስለዚህ አንጻራዊ ሰላም አለ ከሚባሉ ክልሎች ውስጥ አንዱ ክልል ነው ስለዚህ የሚገለጽበት ቶን ትንሽ ሌላ የጸጥታ ችግር አይነት አድርጎ እንዳይወሰድ ብዬ ነው ግጭቶች ሰው ባሉበት ሁሉ ይኖራል እንቅስቃሴዎች ባሉበት ሁሉ ይኖራል ነገር ግን እንቅስቃሴ የሚገታ ስራ የሚገታ በዛ መልክ የሚገለጽ ግጭት በክልላችን የለም በክልላችን ያደሩ መፈታት ያለባቸው ቀድሞ ህዝብን ዋጋ ያስከፈሉ ጉዳዮች አሉ እነዚህ ጉዳዮች የክልል መንግስት ቁጭ ብሎ ተወያይቶበት ዞኖቹ በተሳተፉበት መዋቅሮቹ በተሳተፉበት አቅጣጫዎች ተቀምጠው እየተሰሩ ነው እንደ ክልል በጋራ የሚጎራበቱ ዞኖች በጋራ የሚጎራበቱ ወረዳዎች ደግሞ በጋራ በቅንጅት በምክክር የገመገሙ የሚመሩበት ስርዓት ተበጅቶ ክልላዊ ድንበሮች ላይ ያሉ ጉዳይ ማለት ወሰኖች አካባቢ ላይ ያሉ ጉዳዮች በዚህ መልክ ማኔጅ እየተደረገ ሁለቱም ክልል እንደ አንድ ብልጽግና አመራር እንደ አንድ ጎረቤት ህዝብና ክልል በአግባቡ በቅንጅት እየተመራ ያለበት ሁኔታ እንዳለ መረጃ በደንብ መያዝ ስላለብን ነው ትናንት የነበረው ለዛሬ የማይሰሩ ብዙ መሻሻሎችና ለውጦች የመጡ ነገሮች እንዳሉ መውሰድ ተገቢ ስለሚሆን ነው መኖሪያ ቤት ላይ የተነሳው ከተሞቻችን የሚገነቡ ለዜጎች የሚገነቡ የመኖሪያ ቤቶች ስታንዳርዶች አሏቸው ግን በአንድ አማራጭ ብቻ አይደለም የመኖሪያ ቤት ፍላጎትን የምናሟላው ብዙ አማራጮች አሉት እዚህ ውስጥ አንዱ በማህበር ተደራጅተው ለመገንባት አቅም ላላቸው በማህበር ተደራጅተው ቦታ እንዲወስዱ የማረግ አማራጭ አንዱ አማራጭ በቁጠባ ቤት ደረጃ ሌላ አማራጭ በደሃ ቤት ግንባታ ለደሃዎች እየገነባን የምናቀርባቸው የቤት አማራጮች ሌላ አማራጭ በመንግስትና በማህበረሰብ ተሳትፎ ተብሎ የተጀመረው ሌላ አማራጭ ነው በሪል ስቴት የሚቀርበው ሌላ ብዙ አማራጭ ነው ያለው ነገር ግን በማህበራት የሚቀርበው ለሁሉም ዜጋ ሳይሆን ቅድም ባልነው አንዱ አማራጭ ተደርጎ የሚወሰድ ነው ነገር ግን ሆሳዕና ከተማ ላይ ከጂ+4 እና በላይ ነው ስታንዳርዱ የሚያሳየው ማለት ነው ከዛ ውጪ እንዳጠቃላይ ባነሳ ነው በተሰሩ መሰረተ ልማቶች ላይ በጣም ደስተኞች መሆናችንን ገልጸናል የመጀመሪያው መሰረተ ልማቶቹን በአግባቡ መጠቀም አለብን ሰው በእግረኛ መንገድ መሄድ አለበት ተሽከርካሪ በዛ መሄድ የለበትም ሳይክል በሳይክል መንገድ ብቻ መሄድ አለበት ሰው በዛ መንገድ መሄድ የለበትም አረንጓዴ ተክሎች እንክብካቤ ይፈልጋሉ መርገጥ የለብንም ስለዚህ በአግባቡ መጠቀም አለብን አንዱ የተሰሩት ለሰው ስለሆነ ሁለተኛ እነዚህ መሰረተ ልማቶች ልክ እንደ ልጅ እንክብካቤ ይፈልጋሉ ብዙ ሀብት ወጥቷል የህዝቡም የመንግስትም ሀብት ወጥቶባቸው የተሰሩ ናቸው ህዝቡ መጠበቅ መንከባከብ አለበት
ስለዚህ የሚተዳደርበት ስርዓት መበጀት እንዳለበት አወርደናል። ስለዚህ በዛ አይነት መንገድ የፈሰሰው ሀብት ሳይባክን የሚፈለገውን አገልግሎት እንዲሰጥ ማድረግ ይጠይቃል። መሰረተ ልማቶቻችን ስራዎቻችን ያለቁ አይደለም። ሁሉም ቦታ ላይ ተንጠባጠቡ የቀሩ ስራዎች አሉ። ቶሎ አጠናቀን መጨረስ ይገባናል። በዓሉ ድባብ በጣም ጥሩ ነው። ክቡር ጠቅላይ ሚኒስትራችን ከበዓሉ ድባብ በኋላ ጉብኝት አድርገዋል። ጉብኝት ሲያደርጉ ምንድነው ያሉት? የቀሩትን ቶሎ ጨርሳችሁ ይሄን ለቃችሁ ወደ ሌላ ስራ ግቡ ነው ያሉን። አሁን እሱን አቅማችን ነው መዘመራችን መውሰዳችን ጥሩ ነው። ቶሎ ጨርሰን ወደ ሌላው ስራ ቶሎ ነው መሻገር ያለብን በፍጥነት። ይሄ ጥሩ ነው። በአንድ በኩል እየተንከባከብን እያስተዳደርን ጨርሰን ፈጥነን ወደ ሌላ ስራ መግባት ነው ያለብን። ለእድገትና ለመለወጥ የመጀመሪያው ሚስጥር ከራስ መነሳት ነው። እዚህ አሁንም የሆሳና አረጋውያን፣ የሀገር ሽማግሌዎች፣ የሃይማኖት አባቶች ከማስተባበር ህዝቡን ከመምራት ወደ ትክክለኛው መንገድ ከመውሰድ ትክክለኛ ያልሆኑ ሀሳቦች ላይ ደግሞ ቁጭ ብሎ ከመምከር መዘናጋት የለባችሁም የሚል ሀሳብ አለ። ምክንያቱም ውጤት እንዲመጣ ጭቅጭቅን ንዝንዝን ያልተገባ አተያይን በመስጠት ነገር ይዘን እንድንቀመጥ የሚያደርጉን የስንፍና አስተሳሰቦች በሙሉ ምንጫቸው እኛ እንዳናድግ ከሚፈልጉ አካላት። ይሄን በደንብ ሚስጥሩን መለየት ያስፈልገናል። አሁንም የሆሳና ከተማ እድገት ይሁን የማዕከላዊ ኢትዮጵያ ትብብር ሚስጥሩ እኛው ነን። እዚህ ከተማ ያለን በዞን ውስጥ ያለን የሆሳና ልጆች የማዕከላዊ ኢትዮጵያ ልጆች የሚሻለንንም የምናውቅ እኛ ነን። ሀብቱም የሚመጣው ከዚሁ ነው። ልጆቻችንም የማይሰደዱት እኛው እዚሁ መፍትሄ ተመካክረን ስናበጅ ነው። ሀብት ደግሞ አለ የለም እዚህ ጠርታችሁታል። የኮንፈረንስ ቱሪዝም መዳረሻ እንዲሆን ልጆቻችን ፋብሪካ እንዲከፈት ካስፈለገ አርሶ አደሮቻችን ማምረት አለባቸው። ትንሽ ምርት ሳይሆን ከእጅ ወደ አፍ የሆነ ምርት ሳይሆን አርሶ አደሮቻችን ተባብረው በጋራ ለፋብሪካ ለኢንዱስትሪ እንዲሆን ለሌላውም ጭምር መመገብ ለሚፈልግ አካል ጭምር ማምረት እንዲችሉ መምከሩ እዚሁ ነው ያለው። ልጆቻችን የተሻለ ኢንዱስትሪ ውስጥ ገብተው እንዲሰሩ ካስፈለገ በቀጣይ የሚመጡ ኢንዱስትሪዎች በእጅ ብቻ የሚዘወሩ አይደለም። በዲጂታል ቴክኖሎጂ የሚዘወሩ ዕውቀትና ጥበብን የሚፈልጉ በፍጥነት የሚሰሩ እንቅልፍ የማይወዱ ትጋትን የሚፈልጉ ናቸው። ለማትረፍና ለመወዳደር እንደዛው ዘመናዊ ነገር ማምጣት ያስፈልጋል። ለዚህ ብቁ የሆኑ ወጣቶች እንዲመጡልን ልጆቻችን በአግባቡ ትምህርት ቤት መሄዳቸው ትምህርት ቤት ውስጥ በአግባቡ አቅማቸውን አስተባብረው ለውቀት መሄዳቸው እሱን አምጥተው ወደ ተግባር ሊወስዳቸው የሚችል ተቋማት ውስጥ ደግሞ መስራታቸው ማረጋገጥ አለብን። ዲጂታል ኢትዮጵያ አንዱ ለወጣቶች ካመጣው ሙሉ ለሙሉ ከጫፍ ጫፍ ለኢትዮጵያውያን ወጣቶች ካመጣው እድል አንዱ የ5 ሚሊዮን ኮደርስ ነው። እዚህ ውስጥ እንኳን ያለን ወጣቶች እዛ ውስጥ እንሳተፋለን። ትልቅ ዕውቀት ትልቅ ጥበብ ነው። ካለንበት ቦታ ሆነን አገልግሎትን መስጠት መቀበል ለአካባቢያችን ማገዝ የምንችልበት የምንጠየቅበት ቦታ ላይ ሁሉ በብቃት እንድንገባ እንድንሳተፍ የሚያደርገን ጭምር ነው። ስለዚህ ወጣቶች አንድ ላይ ተባብራችሁ ሊያሳድጋችሁ በሚችል ቦታ ላይ መዋላችሁን ይሄ በጣም ስለ አካባቢውና ስለ ትውልዱ በቁጭት የሚያወራ ማህበረሰብ አደራ እንዳለባችሁ ጭምር መገንዘብ ያስፈልጋል። ይሄን ስል መተጋገዝ አያስፈልግም፣ ፌደራል መንግስት አያግዝም፣ እዚህ ክልል ያሉ አመራሮች በሚል መንፈስ አይደል። አንድ ላይ መተጋገዝ የሁሉም ድርሻውን እንዲወጣ የማድረግ ኃላፊነት ሁላችንም ጋር እንዳለ ማሰብ፣ መስራት፣ ማስተባበር፣ ችግር ሲኖር መጠቆም፣ እዛ ችግር ላይ መፍትሄ ሀሳብ ማምጣት፣ ከዛ ችግር ቶሎ እንዲላቀቅ ደግሞ ግፊትና አዎንታዊ ጫና ማሳደር የኛ የዜጎች ኃላፊነት። ምን ጊዜ ሀገር ቀና ብላ የምትራመደው ዜጎች ባላቸው ቀና አስተሳሰብ ብቻ ሳይሆን በሚያደርጉት ጥረት ነው። የስራ ሰዓታችንን ማሻሻል፣
የተሻለ ስራ እንዲመጣና እንዲፈጠር ደግሞ የማንበብ የማወቅ አቅማችንን ወጣቶች በጣም ማሳደግ አለብን፣ መግፋት አለብን። ጥላውን ተስፋ ቆርጠው ሊሰደዱ የሚፈልጉ ወጣቶችን ደግሞ በሐሳብ አሸናፊነት ወደኛ መመለስ አለብን። ችግር የሚያልፈው ተመካክረን በጋራ በጽናት ስንቆም ነው የሚለውን ሐሳብ በደንብ አድርጎ መተማመን ይፈልጋል። ይሄ እንደዚህ በሰለጠነ ሁኔታ ቁጭ ብሎ ከመነጋገር ከመወያየት በጎ ሐሳብን ከማሰራጨት ባልተፈለገ ሜዳ ላይ ካለመገኘትና ራስን ከመቆጠብ የሚመጣ ነው። ጥራት ላይና የሚሰሩ ፕሮጀክቶች ጥራት ላይና ከዛ ጋር ተያይዞ የሚመጡ ግድፈቶች ላይ ህዝብ በንቃት መሳተፍ አለበት። ጉድለት አለው እዚህ ቦታ ይታረም ብሎ አይን ሆኖ ማሳየት አለበት። የከተማ አስተዳደሩ አመራሮች አሁን በያዙት አቅም የሚሄዱ ከሆነና እናንተ ድጋፍ የሚቀጥል ከሆነ በሚቀጥለው አመት ሆሳና መለየት ይቸግረናል። አሁን ከተደሰታችሁና በመጣው ለውጥ ከረካችሁ አቅማችንን አንድ እጥፍ ደግሞ ሁለት እጥፍ ደግሞ አሻግረን ብናገኝ ይሄን ድጋፍ ቢያገኝ የከተማ አስተዳደሩ የዞኑ ወዴት ሊሻገር እንደሚችል ይሄ ክልል ማሳያ ነው። ስለዚህ ከስሜት ባለፈ በተረጋጋ ሁኔታ ደግሞ ቁጭ ብሎ መምክሮ ወደፊት ለመጓዝ ጥረት ማድረግ ትልቅ አቅም ስለሆነ እኔ ባጭሩ ልላችሁ የምፈልገው ፍቅራችሁን ገልጻችኋል፣ ታማኝነታችሁን አሳይታችኋል፣ ለትብብር ያላችሁ አቅምን አውጥታችኋል። ከሁሉ በላይ እንደ አንድ ኢትዮጵያዊ ያላችሁን አቅም አውጥታችሁ በቀጣይም ለመስራት ዝግጁነታችሁን አረጋግጣችኋል። ይሄ ማለት በሚቀጥለው አመት ሆሳና ሌላ አቅም ላይ በሚቀጥለው አመት ማዕከላዊ ኢትዮጵያ ክልል ለሌሎች ክልሎች የተመረተ ስንዴ ብቻ ሳይሆን የተመረተ ዳቦ ይዛ ትቀርባለች ማለት። የማዕከላዊ ኢትዮጵያ ወጣቶች ከስደት ቆመው የማዕከላዊ ኢትዮጵያ ከተሞችን በመቀየር ስራ ላይ ይጠመዳሉ ማለት። ለዚህ መራርና የጨከነ ጽናት ያለው የስራና አብሮ የመሸናነፍና የመወያየት አቅምን ማሳደግ ይጠይቃል ማለት ነው። በነበረው ሁኔታ ባለፈው ሳምንትም አሁንም ባየሁት በጣም ደስተኛ ነኝ። ልትበረቱ ከመንግስት ኮሙኒኬሽን የሚጠበቀውን ለዚህ ክልልና እዚህ ላሉ ወጣቶች መረጃን በማድረስ የጸዳና ብሩህ አስተሳሰብን ሊያሰፋ የሚችል የመረጃ ቅብብሎሽን በማሳለጥ ልንሰራ ዝግጁ መሆናችንን እዚህ አጋጣሚ ለነገራለሁ። አመሰግናለሁ። እኔ በአዲስ መንገድ ከተፈጠሩት ክልሎች የማዕከላዊ ኢትዮጵያ ክልል እኛ ብዙ ክልሎችን የማየት እድል ያለን ስለሆነ በጣም የታደለ እጅግ በሚያኮራ መንገድ አመራሩ ራሱን ሰጥቶ ክልሉን ለመቀየር የሚያደርገውን ጥረት ምናልባት በውስጡ ስንኖር ላናቅ እንችል ይሆናል። ግን ደግሞ አንዳንዱ ለይስሙላ ብቻ የሚቀመጥበት በጣም የራሱን ትጋት የራሱን ላብ ጨምሮ ህዝቡን አስተባብሮ አዲስ ነገር ለመፍጠር ለህዝቤ ይገባል የሚለውን የትኛውንም ልማት ለመከወን ሀገራዊ ኢኒሼቲቮች እንዳሉ ሆነው በክልል ደረጃም በወረዳ ደረጃም በዞንና በከተሞች ደረጃም ጭምር ገና የኮሪደር ልማት አናውንስ ሳይደረግ በአገር ደረጃ የከንቲባ ፕሮጀክት ብሎ የጀመረ አካባቢ ስለሆነ ለዚህ እውቅና መስጠት ግዴታ ይመስልኛልና እውቅና እንሰጧቸው ለማለት ነው። ማመስገን ትርጉም ስላለው ነው። ነገን ለመስራት ለነገን በሙሉ አቅም ለመስፈንጠር ዛሬ ላይ ያሉንን ኃይሎች ማሰባሰብ በጣም አስፈላጊ ነው። ላመሰገነ ደግሞ ይጨመርለታል። ስለሆነ ማመስገን በጣም ጥሩ ነው። የማዕከላዊ ኢትዮጵያ ለየት የሚያደርገው ቅድም ለማንሳት እንደተሞከረው እኔ የጸጥታ ችግር አልፎ ያለ መግባባት ችግሮች እንዳሉ እንሰማለን፣ መረጃውም አለን። ግን ደግሞ ከቤት ውስጥ በተነሳው ቶን ልክ የሰላም ችግር ያለበት ለ35 ላለፉት ዘመናት ሰዎች እየተጋደሉ የሚኖሩበት አካባቢ መሆኑን አላወኩም። ቅድም በተሰጠው ማስተካከያ መሰረት ቶኑ መስተካከል ይጠበቅበታል። ግጭት ነው። ያንን ግጭት ግን እንዲህ አይነት የተከበረ እሴትና ማንነት ያለው ማህበረሰብ ባለበት አካባቢ ለምን መንግስትን ለምን ፓርቲን ብቻ እንጠብቃለን? እኛ እንደ ሃይማኖት አባቶች፣ እኛ እንደ ሀገር ሽማግሌዎች፣ እኛ እንደ ወጣቶች፣ እንደ እናቶች ሆነን መፍታት ስንችል ምናልባትም ልክ እንደ ጋሞ አባቶች ምሳሌ ሆነን የምንወጣበት በጣም ቅርብ ጊዜ ነው ሊሆን የሚችለውና ሀገር ማለት
ህዝብና መንግስት በጋራ ሆነው የሚተባበሩበት እንጂ መንግስት ብቻ ሁሉ ነገር ተሸክሞ ፓርቲ ብቻ ሁሉ ነገር እየሰራ የተፈጠረ ሀገር ስለሌለ እሱንም በቶኑ እሱንም በሜሪቱ እሱንም በልኩ ማየት በጣም ያስፈልጋል። ከኛ ድርሻ ውጪ ነው የሚል አመለካከት ባይኖርና እንደ ህዝብ የሚገጥሙንን ቻሌንጆች ለመፍታት ራሳችን ባለቤት ሆነን መንቀሳቀስ ይጠበቃል የሚል መልእክት ለማስተላለፍ ነው። በፌደራል መንግስት በኩል መታየት የሚገባቸው ተብለው የተነሱትን ብዙዎቹን ኖት አድርገናል፣ ይዘናቸዋል። ከዛ ውስጥ ግን በጣም በተደጋጋሚነት ሲነሳ የነበረው ከመምጣታችንም በፊት ሊነሳ ይችላል ብለን አስበን ከያዝናቸው የመሰረተ ልማት ጉዳዮች ውስጥ አንዱ የአውሮፕላን ማረፊያ ነው። የአውሮፕላን ማረፊያ ካሁን በፊትም ልክ ወንድሜ ከንግዱ ማህበረሰብ እንዳነሳው ጥያቄው ተነስቷል። ይሄ ጥያቄ ሲነሳ ይሄን ጥያቄ መመለስ የሚያስችሉ ቅድመ ዝግጅት ስራዎች መሰራት እንዳለባቸው ዳይሬክሽን ተሰጥቶ ስራ እየተሰራ መሆኑን ማንሳት ፈልጋለሁ። ይሄ ማለት ምን ማለት ነው? ካሁን በፊት ሰው መሰረተ ልማት ጥያቄ ሲጠይቅ፣ ዩኒቨርሲቲ ሲጠይቅ፣ ፋካልቲ ሲጠይቅ፣ የሆነ መሰረተ ልማት ሲጠይቅ እከሌ ስላገኘ እኔ እንዴት አጥቻለሁ ብሎ እንደ ሰነፍ ተማሪ ነበር ሲጠየቅ የነበረው። አሁን ግን ሲጠየቅ ራሱ እንደሚገባው ማረጋገጫ ብዙ ምክንያቶች ያሉት ስለሆነ የሚቀር ነገር አይደለም የሚለውን ነገር ላረጋግጥላችሁ ፈልጋለሁ። አሁንም የስራ እድል ፈጠራ ፈላጊ ወጣት ቁጥር አኳያ አሁንም ኢኮኖሚው እያደገ በሚሄድበት ልክ የስራ እድል ፈጠራ ይፈጠራል። ምናልባትም በጣም በስፋት ቅድም ስታነሱ የነበሩ በተለይ የደቡብ አፍሪካ አካባቢ ላይ ያሉ ከተሞችንም እየጠራን በዓለም ደረጃ ያሉትንም ከተሞች እየጠራን እዛ አካባቢ ያለውንም ባህልም ጭምር እየገራ ያለ ማህበረሰብ ትክክል ነው። እስካሁን የተፈጠሩትን ኢኮኖሚም ጭምር ወደዚህ ሌጋሊ ሞቢላይዝ እንዲሆን በማድረግም ጭምር ተጨማሪ የስራ እድል እንዲፈጠርም ህዝባችን ከጎናችን ቆሞ ይሄንንም የጋራ ኃላፊነት በጋራ መወጣት አለብን ብዬ አስባለሁ። አንድ የአመለካከት ግድፈቶችን በማረም ሁለት ደግሞ ኢኮኖሚያዊ እንቅስቃሴውንም ተጨማሪ የስራ እድል መፍጠር እንዲችልም ጭምር ኮች እያደረግን መሄድ ይጠበቅብናል። የግድ ግን የስራ እድል ፈጠራ የሚፈጠረው ኢንዱስትሪያል ፓርኮች ብቻ ስለተገነቡ ነው ወይ የሚለው አመለካከት ደግሞ እንዲሁ በሜሪቱ መታየት ያለበትና ሌሎቹ ልክ ነው ወይ ያለበት ሁሉ ላይ ስራ እድል ተፈጥሯል ላይ የሚለውንም ነገር ማየት ያስፈልጋል። ቅድም ከተነሳው አኳያ ብናይ ጥሩ ነው የሚለውን ነገር ለማንሳት ነው። ሆሳና በጣም ተቀይራለች፣ የተቀየረች ከተማ ናት። የኢትዮጵያ ማንሰራራት አንዷ ማሳያ ሆሳና ናት ብለን መውሰድ እንችላለን። ለዚህ ደግሞ እውቅናም እንደ ከተማና መሰረተ ልማት ሚኒስቴርም ሰጥተናል። የናሽናል እንዲሁም ደግሞ የኢንተርናሽናል ኢቨንት መዳረሻም እንድትሆን ቱሪስት መዳረሻ እንድትሆን ስራ መሰራት አለበት ከተባለው አኳያ ኢንተርናሽናሉን እንደርስበታለን ተማክረን። የናሽናል ግን እኔ እንኳን ከሁለት ሳምንት በኋላ መላው የኢትዮጵያ በእኛ ዘርፍ ያሉትን ይዘን ሆሳና ከተማ ላይ እንደምንገናኝ ተስፋ በማድረግ ነው። የክብርት የኮሙኒኬሽን ሚኒስትርም እንዲሁ ስራዎቻቸውን ኢቫሉዌት ሲያደርጉ መላው ኢትዮጵያውያን መጥተው በእርግጥ የ20ኛው የብሔር ብሔረሰቦችና ህዝቦች በዓል ተአምር አሳይቷል። ይሄንን ለማየት የሚጓጓ በጣም ብዙ ሰው ያለ ስለሆነ እናንተ ብቻ ሰለቸን እንዳትሉ አሁን በጀመራችሁት መንገድ ለመቀበል ዝግጁ ሁኑ። መታየት የሚገባቸውን አሁንም የቱሪስት መዳረሻ ሊሆኑ የሚችሉ ቅድም ሲነሱ የነበሩትንም ማልማት ይፈልጋል፣ ማስተዋወቅ ይፈልጋል፣ መጠበቅ ይፈልጋል፣ ማላቅ ይፈልጋል። እሱ ላይ መበርታት ያስፈልጋል። መጨረሻ ላይ አብዛኛው ነገር ስለተባለ ትኩረት ልናደርግባቸው የሚገቡ ጉዳዮችን በተወሰነ መንገድ ማንሳት በጣም ያስፈልጋል። እንግዲህ የምናስተዳድረው መንግስት የብፁዓን መንግስት አይደለንም። ምንሰጣቸው ስራዎች ምንሰጣቸው ፕሮቫይድ የምናደርጋቸው አገልግሎቶች ከሁሉ ነገር የጸዱ ናቸው ለማለት አያስደፍርም። በብዙ ከተሞቻችን ፓርቲ የምስለ ተገልጋይ ጥናት አካሂዷል። ከተሞቻችን በከፍተኛ መነቃቃት ውስጥ ገብተዋል። አመራሮቻችን ትላንት ከነበረባቸው ጫና ወጥተው ዛሬ ባህሉም ተቀይሮ ሌት ተቀን ቅዳሜ እሁድ ስራ መስራት ተጀምሯል። እሱ ጥንካሬ ነው፣ በደንብ መቀጠል አለብን። አሁንም ግን ያልተሻገርናቸው መሻሻል የጀመሩ አሉ። ለምሳሌ የአንድ ማዕከል አገልግሎት ከመሶብ አኳያ የተነሱ የተጀመሩ አገልግሎት ለዜጎች ስንሰጥ ሲስተምን መሰረት አድርገን የሰው ንክኪ እንዳይደርስ
ሌብነት እንዲቀንስ ተብሎ የተጀመረ ስራ አለ። ይሄን የጀመርናቸው ስራዎች በትክክል ሁሉ ዜጋ ጋር ሄዶ ዜጋውን የሚመጥን አገልግሎት እየሰጠን ነው። እፎይ ብለዋል፣ ረክተዋል፣ ሌብነት የለም ለማለት ደግሞ አያስደፍርም። ነዋሪ አካባቢውን የማጽዳት አረንጓዴነቱን የመጠበቅ የማስቀጠል እንዲዘልቅ የማድረግ ግዴታ አለበት ማለት ነው። አመራሮች ደግሞ ከተማ አካባቢ ያሉ ደግሞ ይሄንን ተከታትሎ የማስፈጸም ግዴታ አለብን ማለት ነው። ስለዚህ ከተማ የአስተዳደር ወይንም የከንቲባ ወይንም የክልል ሳይሆን ከተማ የከተማ ነዋሪው ነው ባለቤትነቱ። ስለዚህ አንድ ከተማ ሰው አቋርጦ ሲሄድ ያ ከተማ ንጹህ ከሆነ ውብ ከሆነ እዛ አካባቢ ያለው ማህበረሰብ ያ ስራ የሚገባው የነቃ አጀንዳ ማስቀመጥ የሚችል ሊድ ማድረግ የሚችል ማህበረሰብ ነው ተብሎ ይወሰዳል። በተመሳሳይ መንገድ ቆሻሻ የበዛበት አረንጓዴ መሰረተ ልማት የደረቀበት አካባቢ ከሆነ እቃ ባለቤቱን ነው የሚመስለው ነው የሚባለውና ሆሳዕና ደግሞ የሀዲያ ዋና መቀመጫ የክልሉ ዋና መቀመጫ ከተማ እንደመሆኗ መጠን በሀዲያ አይን እና በሌሎች ብሔረሰቦች አይን ነው ማለት ነው የሚታየው። ስለዚህ ዛሬ የተሰሩ መሰረተ ልማቶች መቀጠል አለባቸው። ነዋሪው በባለቤትነት መምራት ይጠበቅበታል። ክብራትና ክብራን ተመልካቾቻችን የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ሀሳብ በሆሳዕና ከተማ የተደረገውን ህዝባዊ ውይይት አስመልክተን ያዘጋጀንላችሁ ፕሮግራም ይህንኑ ይመስል ነበር። በሌላ ፕሮግራም እስክንገናኝ መልካም ጊዜ